ለኮሪደር ልማት ይሄን ክፈሉ እየተባሉ ነው። የት አካባቢ ነው? እሱን ነግራችኋለሁ። አይገርምም ወይ? አይገርምም ወይ? አይደንቅም ወይ? ኤርትራ የአሰብን ወደብ ያው አሰብን የተጠቀመችበት አይደለም ለሳውዲ አረቢያ ሲባል አሁን አያና የጠቀሳት ቤተልሔም የምትባል ሴት ስለመደፈር የማውራት አንደበት ሊኖራት አይገባም። ሄቨን አወት ይሄን ማውገዝ አለባችሁ እናንተ ከማን እኛ ትናንት በህፃናው ጉዳይ ስንት ሰዓት ሙሉ እዚህ ስንከራከር ስንጨው አንዳንዱ ፖለቲካ አጀንዳ ለመስጠት ነው ትላለ አንዳንዱ ካልተደፈረችም ባትደፈር እንኳን በተለይ ሴት ሆናችሁ ሴት ሊተደፈረች እንኳን ሲባል መደንገጥ አለባችሁ ሴቶች ቢያንስ የመጀመሪያው ነገር መደንገጥ ነው አይደል ሲምፓታይዝ ማድረግ ነው በዛች ሴት ልጅ ጫማ ውስጥ ገብተው ራስሽን ማየት ነው እንዲህ ያለ ነገር ማውገዝ አለባችሁ ቁም ነገር እኔ ጥቁር ለብሰ ምናምን ይሄ ደርሶ እንትን እንደዛ ማሰብ የለብም ቁም ነገር እኔ ለሐቅ ነው እዚህ ጋር ቁጭ አልኩት የማንንም እንትን ለማትፈልግ ያለው ትላንትና የትላንት ጉዳይ እኮ ነው የትላንት ወዲያ ጉዳይ ነው በሐወት ጉዳይ ላይ የነበረውን ክርክር እንታስታውሱት ነውና በመርህ ነው መንቀሳቀስ ያለብን በተለይ ደግሞ ፖለቲከኛ ከሆነ ፖለቲከኞች የህፃናትና ወጣቶችን ጉዳይ በተለይ የህፃናትን የአረጋውያንን ጉዳይ እንደዚህ አቅመ ደካሞችን ጉዳይ እንደው አደራ እኛ እነዚህ እኮ በብሔር እኮ ከፋፍለን እኮ ማየት የለብንም እንደዚህ ነፍሳቸው በእኛ ከእግዚአብሔር በታች በእኛ እጅ ያሉ ወገኖች ናቸው እነዚህ አካል ጉዳተኞች ህፃናት አረጋውያን ተደፈሩ ሲባል ተደበደቡ ሲባል ከብሔር ጋር ሰፍተን መተንተን የለብንም ይሄ ሞት ነው እኔ በዛው እንትን ነው የምረዳው እሺ ሀብትሽ ወደ አንተ ልምጣ 5 ደቂቃ አለ ሚት ነው ሁለታችሁ ሚት ነበራችሁ ህፃን ፌቨን አወት በዚህ ያን የመሰለ አሰቃቂ ጉዳት ሲደርስባት በዛ ህይወቷን ስታጣ እዚህ ያሉ ለዚህ ነው ያላችሁ ኤትኖ ናሽናሊዝም አውሬነት ነው የምላችሁ እኔ የአማራ ብሔርተኛ ነኝ የአማራ ብሔርተኛ ግን የኢትዮጵያዊነቴን ክጀ ሰውነቴን ፍቅ አይደለም ይሄ የኦሮሞና የትግሬ ብሔርተኝነትን አስመስሎ አማራ ክልል ውስጥ የሚከቱ አሉ እዚህ ቁጭ ያሉ ወንድሞች ሲክዱ ነበር ያንን ጄኖሳይድ ያንን የሄቨንን ጭፍጨፋ አማራ ሲሆን ደግሞ ይዘው ይመጣሉ እነዚህ ነውረኞች ናቸው ካንተ ጋር ስማማለሁ የዛኔ ማውግዣቸዋል ባህር ዳር ላይ ተደረገው የጎጃምን ህዝብ የአማራን ህዝብ አይወክልም ገዳይ ጨፍጫፊ ደፋሪ ነው በቃ ፒሪድ ኦሮሚያ ክልል ላይ ተደራጅቶ 4 ኪሎ ቁጭ ብሎ ጫካ ቁጭ ብሎ ያረደ ያለው ሰፊውን ኦሮሞን ህዝብ አይወክልም ፖለቲካል ክላስ ነው ኦሮሞ እንደ ማህበረሰብ በደም በአጥንት አራጅ ገዳይ አይደለም እንደዛ አርጎ የሚስሉ ነውረኞች አሉ እሱን ስቃወመው ምኖረው ናው ወደ ፖይንቴ ልምጣ ፖይንቴ ላይ ስመጣ ምንድነው ለልንሃቴ አንድ ቀን እንኳን ከፖለቲካ ብታውጡ ትላለች አዝፍ የኦሮሞ ነፃነት ግንባር የፖለቲካ ቡድን እንዳልሆነ የታጠቀ ቡድን እንዳልሆነ ብልጽግና የኦሮሞ ብልጽግና ወይንም ደግሞ በአጠቃላይ ብልጽግና የፖለቲካ ፓርቲ እንዳልሆነ እና የአማራን ህዝብ እያጠቃ እየገደለ ህዝብ እያፈናቀለ እንዳልሆነ ዶክተር ደሳለኝ ጫኔ ለወለጋ ለተጨፈጨፉት የህሊና ጸሎት ሲጠይቅ እኮ ፓርላማ ላይ አይቻልም የተባለበት ሀገር እኮ ነው የህሊና ጸሎት የተነፈገበት ሀገር እኮ ነው የአማራ ህዝብ ለቀሶ ነው ማውራት ይሄን ያህል ነው ህዝቡ ላይ ያደረሱት ጉዳት ኢሞሽናሊ ሜንታሊ እንደገና ፊዚካሊ አማራን ማጥፋት ማድቀቅ የአማራን ንብረት ማውደምና እኔ ያን ነገር ልንገርህ ቴዲ አዳነች አበቤ ታለች ዛሬ የምንድነው ይሄ ኮንዶሚኒየም ይዛም ጆሮ አማራ ለህፃን ሄቨን እናት ኮንዶሚኒየም ሰጣ ነበር አይደል ታማኝ ነች አዳነች አበቤ ወጣች ለምንድነው ህፃን ሄቨን አማራ ክልል ነው የተጎዳችውና አንተ ቅድም ያልከው ነገር እሷ ምንድነው ፖለቲካ መስራቷ ነው አሁን ይሄ ነው የሆነ ያለው ቴዲ ያመሰግናል ሰዓት ስለሌለ ነው እንጂ ብዙ ማነሳው ጥያቄ አለ አሁን በተደጋጋሚ እንደምናገረው በብሔር ፖለቲከኞች እንካ ሰላምታ መሃል ላይ ምስኪኖች ድምጽ እያጡ ነው ድምጽ የሚሆናቸው እያጡ ነው ይገደላሉ ጉራጌ ከሆነ እንደ ጉራጌ ታወራለህ አማራ ከሆነ እንደ አማራ ነው የምናወራው ኦሮሞ ከሆነ እንደ ኦሮሞ ትንታ ነው የሚሆነው በመሃል የምስኪኖች የሚሞት ይሞታል
የሚደፈር ይደፈራል። ተደበስብሶ ነው የሚያልፈው። የአንድ ሰሞን ግርግር ይሆናል። ድምፅም አንሆናቸው። ሀቁን ማውራት ያለብን እኛ የሚበጀን ፖለቲካ እንሰራለን፣ እናልፋለን። በቃ ላጥ እንላለን። በቃ ላይክ አርጊውመንቱን ዊን ያስደርገናል ብለን ካሰብን በቃ ያለንን አረፍተ ነገር ገንብተን ምናምን በዛ ነው የምናልፈውና አሁንም ከዛ ወርደን የዚችን ልጅ ጉዳይ እቺ እህታችን ተደፍራለች፣ ፍትህ ልታገኝ የምትችልበትንም ነገር እያደማን ማውራት አለብን። እነሱና እኛ ወደሚል ትንታኔ ካመጣ ነው ጉንጭ አልፋ ክርክር ነው የሚሆነው። በዛ በኩልም ተከላካይ ሆኖ ነው የሚቀርብልህ፣ በዚህ በኩልም አጥቂ ነው የምትሆነው። ነገ ደግሞ አንተ ጋር ተመሳሳይ ወንጀል ይፈጠራል፣ አንተ ተከላካይ ትሆናለህ፣ እነሱ አጥቂ ሆኖ ይመጣሉ። በመሀል ግለሰቦች እንደዚሁ ከንቱ እየሆኑ ነው የሚቀሩትና ከዚህ አውድ መውጣት አለብን ለማለት ያለው። በተለይ ቢያንስ ይሄንን ጉዳይ እንኳን እንደው ከሰብአዊነት እየተነሳን ብንተነተን ለማለት ያለው ቴዲዬ ለሁላችንም ነው። አንድ ሴት አንተ ስለተናገርከው ነገር አለ አንድ የረሳውን ነገር 10 ሰከንድ ስትል ይኸውልህ፣ አሁን አማራ ላይ የተደረገውን ጄኖሳይድ እየተደረገ ለቆየው ጄኖሳይድ ይኸውልህ፣ ሆሎኮስትን ምንም ሁለት አይነት ድናያል ነበር። አንደኛው ሃርድ ኮር ድናያል ይባላል፣ ሁለተኛው ሶፍት ኮር ድናያል ይባላል። ሶፍት ኮር እኮ ይመጣል፣ እሱ እናወራ ነገ በሰፊ ይመጣል። ምን አለ መሰለህ ተደርጓል ድርጊቱ ግን ነገር ግን ይሄንን የሆነው በዚህ ምክንያት ነው። ኦኬ ገብቶኛል። ነገ ያሉ ሰዎች እንደ እህቴ ልዕልናና መስፍን እና አያና እነዚህ ሶፍት ኮር ድናያል ናቸው። የአማራን ጄኖሳይድ ኢነብል የሚያደርጉ ሰዎች ናቸው። እንዲህ ሆኗል። ጥያቄ ያነሱባል። አየህ ግዙፍ የሆነውን ሀቁን ትተው ጥያቄ መሀል ላይ ያነሱ። ኦኬ ወደዛ ወደ እንትን መጣ። አሁን አይ ዶንት ኖ እኔ የፖለቲካውን የመጫወቻ ሜዳ ቪሸስ ሰርኩልስ ነው የከተትነው ፖለቲከኞች። በተለይ ብሔርን ፖለቲካ አድርገን የምንከራከር ሰዎች እነሱና ማንም ዛሬ ሀላል ላይ የሰው አንገት የሚቆርጥ ሰውዬ አማራ ነኝ ካለ ቢያንስ የአማራ ደጋፊ ያገኛል። ኦሮሞ ነኝ ካለ የኦሮሞ ደጋፊ ያገኛል። መሀል ላይ ግን አንገቱ የተቆረጠው ሰውዬ ደሙ ደመከልቦ ነው እያመለጠ ያለው። ከዚህ መውጣት አለብን። ቢያንስ ወንጀልን በተለይ እንደው ሌላው ይቀር አረጋውያንና ህፃናትን አካል ጉዳተኞችን ለያይተን ማየት አለብን። ማንም ይስራው ማንም በቃ ማውገዝ አለብን። ወንጀል ነው። ፖለቲካም ስንሰራ አንድን ወንጀል አድራጊ አሲፍ ህዝቡ ሁሉ አበጀ በለው እያለ ከቦ ሲያጨበጭብ እንዳደረገው ቆጥረን መተንተን የለብንም። እንዲህ የሚተነትኑ አሉ። አእምሮ ይጎደላቸው አይደለም። በነገራችን ላይ ሁለት አፍተ ነገራቸውን ከሰማ ከኛ ወገን ያልሆኑ ሰዎች ናቸው። ከትላንት ወደ ስለናገር የነበረው አማራ ህዝብ ላይ ሐሰት ትርክት ሲተርኩ የነበሩ ሰዎች ምናራ የነበሩ እንደ ህዝብ ሲተርኩብህ የነበሩ ሰዎች ዛሬም ደግሞ አንተ መስለው ገብተዋል። በለመዱት ነገር ነው አሁን እየተነተኑብህ መሀላችን ገብተው ማለት ነው። እነሱና እኛ እንደ ህዝብ እንድትጨራረስ ማለት ነውና ቢያንስ ይሄን ነጣጥለን ማየት አለብን ለማለት አይደል። ይምረርህም ይጣፍጥህም መተንተን ካለበት ቢያንስ ወንጀል በዚያ ወደ ነው መተንተን ያለበት ብዬ ነው ማምነው። እሺ ወደ አማራ ዛሬ ልምጣ። አራት በጣም የምትገርሙ ሰዎች ናችሁ። አይውሽ ረጅም ሰዓት ከእናንተ ጋር ብቀመጥ ግን ያው እንትን ስለሆንኩኝ ነው። አማራ ዛሬ ወደ አንተ ልምጣ። እሺ ታንኪዩ ቴዲ አመሰግናለሁ። በነገራችን ላይ ያው ለምን ፖለቲካዊ ሆነ፣ ለምን ፖለቲካዊ ይዘት ያዘ፣ ለምን በማንነት መጣ የሚለው ጉዳዩ ፖለቲካል ስለሆነ ነው። ተራ ዝም ብሎ የግለሰብ ወንጀል አይደለም የተፈጸመው። ጉዳዩ የተፈጸመበትንም ጊዜ ልጅቷ ስትናገር 1 ዓመት ከ6 ወር ምንም ሳይደፍሯቸው ከዛ ደፈራው ተጀመረ። 1 ዓመት አርግዛለች። ልጇን የወለደችው ልጅ አሁን 1 ዓመት አካባቢ ሆኗል። ይሄ ነገር ሀፕን ያደረገው ከ3 ዓመት ምናምን በፊት ነው። ስለዚህ ይሄን ስናይ በዛ ወቅት ታጥቆ ይንቀሳቀስ የነበረ የደፋሪዎችንም አፒራንስ ነግራናለች። አለባበስ፣ የፀጉር አቆራረጥ ሁሉ ነግራናለች። ፖለቲካል ነው። ተጠንተው ነው መጣው አድብተው ተኩስ የውሸት ተከፍቶ እንግዲህ በዩኒቨርሲቲ ተኩስ ሲከፈት የነበረ በዛ ወቅት የት ነው እንግዲህ እናንተ ትነግሩኛላችሁ። ማን ነበረ እስከዛሬ ልምምድ ሲያፍን የነበረ ማን ነው? ሲደፍር የነበረ ማን ነው? ሲገድል የነበረ ማን ነው? ለእኔ 2 ኃይል ነው፣ ብልጽግናና ኦነግ ሸኔ ነው ሲደፍር ነው የነበረ። ፖለቲካ እነዚህ ደግሞ የፖለቲካ አካላት ናቸው በሀገሪቱ ውስጥ። ስለዚህ ፖለቲካል የሚያደርገው ይሄ ነው። ፖለቲካ ነው አትበሉ በጣም። ስለዚህ ለምን አደረጉት የሚለው ላይ ስንመጣ ደግሞ ይሄን እንደዚህ ሲደረግበት የኖረው በልምዳችን ነማን ናቸው? አማሮች ናቸው። ሲታፈኑ የነበሩ በአውቶቡስ ሲወሰዱ የነበሩ አማሮች ናቸው። ስለዚህ ልጅቷም አማራ ናት ስትናገር። ስለዚህ የተደረገው በኦነግ ሸኔና በመንግስት ኃይል ነው። መንግስትና ኦነግ ሸኔ ለእኔ አንድ አይነት ናቸው። ይሄን ስል ግን የኦሮሞ ህዝብ ነው ወጦ የደፈራት ተሰብስቦ እያልኩ አይደለም። ይሄ መታወቅ አለት። የተደፈረችው
ከሷ ጋር የተደፈሩት እህቶቻችን ተጠንተው ተመርጠው የተወሰዱት በማንነታቸው ነው። ለዚህ ነው ማንነት አድርገን እናመጣውና ይሄ መካድ አይችልም። እውነቱን ተነጋግረን ነው የምንሸፍነው። ሌላው ለምን አረጉት ለሚለው ያው እንግዲህ ቅድም ከዚህ በፊት ይደረግ እንደነበር አማራውን እየመረጡ ይደፍራሉ፣ ስነልቦናውን ይሰብራሉ። ይሄ የተለመደ ነው። ሌላው ቅድም ሲነሳና ያሳዘነኝ ነገር የህፃን ሄቨንን ጉዳይ እዚህ ጋር አምጥቶ ማስገባቱ የህፃን ሄቨን በግለሰብ ደረጃ የተፈጸመና ፖለቲካዊ ያልሆነ ነገር ነው። ይሄ ፖለቲካዊ የሆነ ነገር ነው። አንድ ሁለተኛ የህፃን ሄቨን በወቅቱ እኔ እንኳን ዱዌል አላረኩም፣ በእንዲህ አይነት ነገር ውስጥ ብዙ አልገባም። ግን በወቅቱ 19 ዓመት ፍርድ የተፈረደበት ሰው ነው። የህፃን ሄቨንን ለምንድን ነው ወደ ሚዲያ አሁን የመጣው የሚል ጥያቄ ነው እንጂ የመጣ ከደፋሪው ጋር ለመቆም አይደለም የተሞከረው። አሁን ለምን መጣ? የተደፈረሽ ጊዜ ሰውየው ተፈርዶበት ምንድን ነው ይግባኝ ስለጠየቀ ነው የህፃን ሄቨን ወደ አጀንዳ ሆኖ የመጣ ከዓመት በኋላ። ስለዚህ እንዲህ አይነት ፎልስ ኢኩቫለንስ ይዘን መጠን ደፋሪ ምናምን እያልን የምናመጣው ሰዎች ትክክል አይመስለኝም። ሌላው እዚህ መድረክ ላይ ቢሆን ተደፍራ ቢሆን ምናምን ተብሎ እሷ በጣም ነው ማዝነው። እሷ ሳትታመን ግን ከዚህ በፊት 10 እና 20 ጊዜ የደፈሩ ሰዎች ታምነው ገቨርንመንት ታምኖ ደፋሪዎች ታምነው እሷ ሳትታመን እሷ ላይ ነበረ የማስረጃ ጥያቄ ሲቀርብ ነው። ይሄን ሞራል እንግዲህ የሴት አምላክ ይፍረድ። እኔ ምንም ማለት አልፈልግም። ስለ ግሬዷ ስለ ማጣራት ምናምን አልሄድም። ኢቢኤስ ነው ተጠያቂ የሚሆነው በእሷ ጉዳይ ሲባል ሰምቻለሁ። ኢቢኤስ ሳይሆን የሚጠየቀው እህቶቻችንን ያልጠበቀው መንግስት ነው። የሚጠየቁት ደፋሪዎች ናቸው፣ ወንጀሉን የፈጸሙት ሰዎች ናቸው ተጠያቂዎች። ኢቢኤስማ አውትሌት ነው የሆነው፣ እንደውም ሊሸለም የሚገባ የመንግስት ሚዲያ ነው። የዛሬ ሳምንት ተመስገን ጥሩነህን ሲያመጣ ተጠያቂ አላረጋችሁትም፣ ሲያወድስ ነው የነበረ መንግስት። ስለዚህ ኢቢኤስ አይደለም የሚጠየቀው። እኔ ዩኒቨርሲቲው ጎንደር ወይም ባህር ዳር መስሎኝ ነው። ጎንደርና ባህር ዳር ባይሆን ኑሮ አታወጣውም ነበረ ማለት ወለጋ ዩኒቨርሲቲ ቢሆን እንደሚደሉ አታወጣውም ነበረ የመሰለህ። አማራ ላይ ህጸጽ የተገኘ ስለመሰለህ ነው ጎንደር እንትን ያለው። አሁንስ አንዴ ካፒቴኑ ቆላቁምልኝ ብለው ማሽኑን ዘግቶታል። ኦኬ እሺ ቴዲ አሁን ይሰማል? አሁን እሰማለሁ ቴዲ እሰማለሁ። ሚዩት ነህ ቴዲ? ትሰማለህ ግን ኖይዝ አለው ከጀርባ ይረብሻል። እሺ ኦኬ እሺ ያው እሺ ጮክ ብዬ ላውራና እንግዲህ ነህ ቴዲ የመጨረሻ አንተ አረፍተ ነገር ከተናገርከው ላይ ነው እኔ መነሳት የምፈልገው ምንድነው የሀገሪቱ ስርዓት የትምህርት ቤት ሚኒስተሩ ማነው ፍትህ የሚሰጠን ቴዲ? እኛ እኮ እያልን ያለው እኮ ኢትዮጵያን እኮ 1900 ኢትዮጵያኖች ያላችሁ ቁጭ ብላችሁ ለአንድ ደቂቃ አስቡ። ራሱ መንግስት የአማራ ተወላጆችን አምጥቶልን ኢትዮጵያኖችን አምጥቶልን እንዴት እንደተገደሉ በማንነታቸው እንደተጨፈጨፉ በኢሰመኮ አስመስክሮ በሀገሪቱ ፍትህ ስርዓት አስመስክሮ የገደላቸው ጨፍጫፊ ገዳይ የተባሉትን ሰዎች የመንግስቱ የስርዓቱ አካል አድርገዋል። ቅድም አየና ምን ተናገረ? የኦነግ ሰራዊቶች የስርዓቱ አካል ስለሆኑና እነሱ በማናገራችን ኦሮሞ ጠልነት ነው አለ። ገዳይን በማውገዜ ትናንት መንግስት አሸባሪዎች ናቸው አማራን በማንነቱ እየመረጡ ይገላሉ ብሎ ሲፈረጃቸው የነበራቸውን ሰዎች ጄኖሳይድ ፈጽመዋል፣ ዘር ተኮር ወንጀል ፈጽመዋል ያላቸውን ግለሰቦች አምጥቶ የስርዓቱ አካል ሲያደርጋቸው ይሄ ሴት ስፖንሰር ነው። ይሄ ስርዓት ማንን ነው የሚያጋልጠው? ራሱን ለማጋለጥ ነው እንዴ? አሁን እኮ ነው የምጠይቀው ለቴዲ ይቅርታ፣ እንደዚህ ቀል መቀለድ አልፈልግም። አንድ ሰው ነበር ወላጆቹን ገደላቸው። ወላጆቹን ገሎ ፍርድ ቤት ሄደ። ፍርድ ቤት ሲቀር ዳኛው ከፍተኛ እስራት ፈረደበት። ለዳኛው ምን ጠየቀው? አስተያየት አድርግልኝ አለው። ለምንድን ነው ማድረግልህ አለው። ወላጅ አልባ ስለሆንኩ አስተያየት አድርግልኝ እስራቱ ላይ አለው። እሱ እኮ ነው የገደለው ወላጆቹ። አሁን እኮና እንደዚህ አሁን እኮ እኛ እኮ ምን ጠይቀው እኮ ፍትህ እኮ ኢትዮጵያኖች እኮ ማወቅ ያለባችሁ ራሱ መንግስት ነኝ የሚለው በተለያየ ወንጀል ሰው በማጥፋት ሰው በመግደል ሰው በማገት የሚከሳቸውን አካላቶች የስርዓቱ አካል አድርጓቸዋል። የስርዓቱ አካል አድርጓቸው እንዴት ነው እነዚህ ሰዎችን መልሶ ወደ ፍትህ የሚወስዳቸው? እነዚህ ሰዎች ደግሞ ትናንት ገለዋል። የመንግስትን ምስክርነት የመንግስትን ዊትነስነት ወስደ እነዚህ ሰዎች ገለዋል ብለን ስንወቅስና ስንናገር አያና መጥቶ ኦሮሞ ጠል ይለናል። እኛ እኮ ስለ ኦሮሞ ህዝብ እኮ አይደለም የምናወራው።
እኛ ባይናችን በምስክርነት ያየውን እኮ ነው ግድያ ፍጻሜ እኮ ነው የምናወራው። ኦኬ ስለዚህ እንዴት ብሎ ነው አንድ ኢትዮጵያዊ 1908 ኢትዮጵያኖች the so called ኢትዮጵያ መንግስት ነኝ የሚለው the so called ብልጽግና ነኝ የሚለው በመራሽ ወረድ በላይነት የሚመራው ኦሮሚያ ክልልንም በፌደራልም አልጨረሱም ቴዲ ኦሮሚያ ክልልንም በፌደራልም ደረጃ የመንግስቱ የሥርዓት አካል ካረጋቸው በኋላ ከሱ መጠን ፍትህ ምን ጠብቀው በየትኛው ሚዛን መለኪያ ነው? ኦኬ እሺ ነገ ስንገናኝ እኔ አሁን ስለመሸብኝ ነው እንጂ በጣም ብዙ ማነሳቸው ጥያቄዎች አሉ። ዶክመንተሪውን በደንብ አይታችሁ የደምቢዶሎ ዩኒቨርሲቲ መግለጫ አንብባችሁ የብርቱካንን ኢንተርቪው በደንብ ሰምታችሁ ቴዲ እኔ ስለ ዶክመንት ቴዲ እኔ እዚህ ጋር የማወራቁ ቅድም እኮ ተናገርኩ። ቴዲ አንድ ነገር እንድትያዝልኝ የምፈልገው ፖይንት ቴዲ እኔ እህቴ ብርቱካን መሆኑ አይደለም እኔ ያወገዝኩት ያለሁት ማወገዝ ሳይሆን የተከሰተው ድርጊት በብርቱካን ላይ ብቻ ሳይሆን 100,000 ብርቱካኖች ላይ የከሰቱት አካላቶች የመንግስት አካል ናቸው። ስለዚህ ከየት ነው እኛ ፍትህ የምንጠብቀው? ለምልኩ ኦኬ እኮ ለዛም ቢሆን መፍትሄ አለ። ይሄን በዚህ ጉዳይ ላይ ዳውት አለ። ኦነግ የሚባሉ አካላቾች በሽብር የተከሰሱት ዛሬ የመንግስቱ የሥርዓቱ አካል ናቸው ወይስ አይደሉም? ቴዲ ቆይ እሱን እናወራለን። አሁን ነገ እኮ ነው ብለህ ነገ እሱን it's not matter ብርቱካን ሆነች አይደለችም። ወንጀሉ ነው እኛ የሚያሳስበን። ኦኬ ይረብሻል፣ እንትና ይረብሻል። ከጀርባ ሚውት አድርገው ቴዲ የኢቢኤስን መግለጫ አይታል? ጥቁሩ ልጅ ያነበበው በቪዲዮ አውጡ። በቪዲዮ አላውጡም፣ ላኩልኝ በውስጥ ይሄ ላሳየህ። እስኪ ቆይ ላሳየህ። የሚገርም ነው። ይኸውልህ ይሄ የራሱ ነው እኮ መጥቶ ያለቀሰው ልጅ መጥቶ እንዴት እንደሚያደርግ አትታይም? አሁን አይታይም? አሁን ይታያል። ኦኬ አዳምጠው። ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው እንደዚህ አደም እየፈሰሰ ጋር ተያይዞ ለተነሳው ጥያቄ ኖ አየው ልጁ እንደ ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሀብትሻው ምኑን ከምኑ ይዘን ነው የምናየው ነው? ይሄን አሁን ይሄ ልጁ እኮ ነው የሚያወራው እኮ አዳምጠው። ከተናገረው ላይ ነው እኮ እንደዚህ አድርገው የሚሆኑት። ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል አስተባበል ተብለው እኮ ነው። ከማን አረበን በዚህ ደረጃማ ንቃተ ህሊናችንን ማትገምት አረበናት ምን ሆናላ? ቴዲ አስተባበል ተብለው እኮ ነው። ኤዲት ሳለ የተለጠፈ ነው። ባይዘው ቆይ ሀብትሽ እዚህ ጋር ትልቅ አጀንዳ ይዘን አሁን እንደዚህ ህፃናቶች ቆራርጠን ተናገረውን ለማሰማት ጋይስ አንድ ጋይስ ትላልቅ ሰዎች እያደምጡን ነው። አሁን ዝም ብሎ እነዚህ ጀማሪ ቲክቶከሮች ቆራርጠው ያመጡትን ነገር እንደ ቁም ነገር እዚህ ጋር አጀንዳ አድርገን እናመጣለን። ጋይስ ከማን ወደ ስለሽ ልምጣ። ስለሽ ወደ አንተ ልምጣ። 4 ደቂቃ አለው። መልካም አመሰግናለሁ። ኤኒዌይስ እኔ አንደርስታንድ ተሰማ ዲግሪ አንተን ሴንቲመንት የብሔር ፖለቲካ አጌርድ እና ሪስፔክት የአንተን መስመር አትሊስት ለየተመጣሃል። ግን ይኸውልህ ለፖለቲካ ፍጆታ ማወራረቻ ይሆን ዘንድ በቀመር ነው ተቀምሮ ነው። ፕላስ እንግዲህ ልጅቱ ብቻዋን አልነበረችም። ከኢንተርቪው ላይ ካዳመጣችሁ ሌሎችም ቪክቲሞች እንደነበሩ ትገልጻለች ነው። ናው ትክክለኛ ፎልስ የሆነ ኢኩቫለንስ ግን ተሰርቷል። ይሄ ፍትሃዊ አይደለም ብዬ አምናለሁ። ቅድም ወንድማችን አማራ ዛሬ ጠቀስ ለማድረግ ሞክረዋል። የሐወትን ልጅ ህፃን ፌቨን ህፃኗ የአማራ ነፍስ ነች። በሰው ደረጃ ሰው ነች። ሁላችን ለእኔ እንደ ልጄ ነው ያሳዘነችኝ፣ ያለቀስ ነው። ግፉ የተፈጸመው እሷ ላይ ነው። የፈጸመው ሰው አለ፣ ኦብቪየስ ነው። ናው ይኸውላችሁ የአማራን አንድነት ለመስበሪያ ይሆን ዘንድ መንግስትና ካድሬ ቀጠናዊ ማሊያ አልብሶ ቀጠናዊ ማንነት ምናምን ሰጥቶ መጥቶ ቁማር ሲጫወት ስለነበረ የመታ ነው ያንን እንጂ መጀመሪያው ቀን እስከ መጨረሻው ድረስ እኔ እንደ ስለሽ ለምሳሌ ይሄንን የፈጸመው ወንጀለኛ ነፍሱ የጭራቅ ነው። ይሄ ነው አቋሜ። አባት ሆነን እንደዚህ አይነት ቁማር ምናምን ልንሰራ አንመጣም። ያውም በዚህ እድሜያ ምን ልናተርፍ? ህፃን ነች
ህፃኗ የህፃን ነፍስ ነው። እውነታው ሌላ ነው። መንግስት የሰራው ነገር አለ፣ ካድሬ የሰራው ነገር አለ። መጨረሻውም ደግሞ ሲደመደም ያተረፈው የአማራ ስቃይ ላይ መንግስት ነው። እና ይሄንን እንዳው ልብ ብላችሁ እንድታዩና ፎልስ ኢኩቫለንስ ስለሆነ ነው የተለያየ የቀጠናዊ ማሊያ አልብሰው ስለመጡ። የዛሬው ምንድነው ልዩነቱ? ፖለቲሳይዝ የሆነበት ምክንያት የፖለቲካ እንድምታ አለው፣ ቀመር አለው። ዛቻዎች ነበሩ በተደጋጋሚ። ነገ እንመጣበታለን በመረጃ ይዘን፣ ምክንያቱም ጊዜ ለመቆጠብ ለዛሬ ይኸውልህ። ሌላው በመርህ ይሁን በዘር ይሁን የሚለው ይህ እይታ አገን ያንተ ፐርስፔክቲቭ የሌሎችም ሊሆን ይችላል። የአማራ ላይ ግን የሚፈጸመውን ስቴት ስፖንሰር ጀኖሳይድ የምንለው ያጨልመዋል፣ ተሰሚነቱን ተቀባይነቱን ያጨልማል ብዬ በጣም ስጋት አለ። ከዚህ በፊትም ይሄ ጥላሸት ሆኖ ስለቆየ ተመርጦ የተገደሉ ተመርጠው የሚደፈሩ ተመርጠው ስቃይ የሚደርስባቸው የተለያየ ሐሳብ ኑሮ የተለያየ መስመር እንኳን ብንሆን ከሀብታሙ ጋራ ዛሬ 100% መስማማበት ነው። ተመርጠ በማንነት ከሆነ ክላሲፋይ ተደርገ ከሆነ ጀኖሳይድ ነው። ስለዚህ ያንን ኤምፋሲስ ለመስጠትም ስለምንፈልግ ነው። ይሄ ትውልድ ያን መቀበል አለበት ብያምናለሁ። አትሊስት የአማራ ትውልድ በታሪክ መደገም ስለሌለበት ይኸውላችሁ መንግስትንና የኦሮሞ ህዝብን አንድ የማድረግ ሲፈልጉ ደግሞ አንድ አይደሉም ማለት መጠህ ስርዓቱ የኦሮሞ ነው ብሎ አንዳንድ ሰዎች ሲከራከሩ እንዴት እንደዚህ ትላለህ? መንግስቱ ወይም ስርዓቱ የሁሉም ነው ይላል። መጠህ እጣትክን ግን እኔ ለምሳሌ እንደ ህዝብ የምጣላው እንደ ህዝብ የሚወነጀለው የለም። በአማራ ብሔርተኝነት ትግል ውስጥ እንደዛ ብያላውንም ያ ድንቁርና ነው። ህዝብን አትወነጀልም፣ ህዝብ ወነጀለኛ አይደለም። መዋቅር አለ፣ ስርዓት አለ፣ ተቋም አለ። እነኚህ ነገሮች ህይወት የሚዘራባቸው ባለስልጣን ደግሞ አለ ተጠቃሚ። መታገለው እሱ ላይ ነው። ቅድም ስናገር ኤቢኤስ አንድ ተቋም ነው። ተቋሙን ህይወት የዘራበትና በቁጥጥር ውስጥ ያደረገው ደግሞ መዋቅሩን የሚመራው መንግስት ነው። ህግ ቀራጭ ነው፣ አስፈጻሚ ነው፣ ተርጓሚ ነው ብያለሁ። እንደቀላል ነገር አትዩት። ሁሉም በእጁ ነው። therefore እኛ ምን ጠቁመው እጣታችንን መንግስት ላይ እንጂ ህዝብ ላይ አይደለም። ከትናንት እስከ ዛሬ ጉዳይ ከመጣ ጊዜ ጀምሮ የኦሮሞን ህዝብ አላነሳንም። አንስተን እኔ ለምሳሌ አነሳም ካንተ አልሰማክም። ቅድም ስናገር ኦሮሞ ህዝብ ተናገርኩ። ስርዓትን ነው። አንዴ ቃል እሺ፣ ድምጽ ይቆራረጣል። እሺ አሁን ብቻ አደም ክህደት ተፈጽሟል። ወንድማችን አንድ አፍታ ልጨርስ ሐሳቤ። አሁንም በጨዋ ደም አያና ክህደት ፈጽሞ ነው የወጣው። እኔ የሰውኛ ቋንቋ የሰውኛ ልሳን እንነጋገር። ኦኬ፣ የሴት ልጅ አባት ሆነ አምራች ኃይል ሆነ ወንድ ሆነ መጠህ እንዴት እስከ ስንት ሰዓት ተጓዘች ይሄን እንዴት ታውቃለች ብሎ ክዶ ነው የወጣው። እሷ ላይ የተፈጸመውን በደል ይሄ ነው የሚያሳምመን። ይኸውላችሁ ስሌታዊ ነው። እቺ ልጅ ከሌላ ብሔር እሱ የህዝቤ ከሚለው ብሔር ተወልዳ ቢሆን ኑሮ ይሄን ይል ነበር ወይስ በአንድ ሺህ አባዝሎት ይመጣ ነበር? ልጅቱ ላይ ፊቷ ላይ ያለ በአደባባይ ወጣ ብልቷ ላይ ስለተፈጸመው ስቃይ ስታወራ የሚያሳፍረው ምን አይነት እንትን ብታተርፍበት ነው? እና ይሄንን ነገር እንደው ብናስተውል እላለሁ። ክህደት ባይፈጸም ለነገ አንዲት ነገር ግን እንደው ለሌላው ሰፋ አድርገህ ሰጣል ስለ ፍትህ። ምክንያቱም ካንተ ስለመጣ ፕሊዝ እቺን 30 ሰከንድ ብቻ እጄና 30 ሰከንድ ብቻ ይኸውልህ፣ ፍትህ ስለ ፍትህ ስትጠይቅ ደፋሪዎችን ደፍረናል ብሎ ወደፊት ኃላፊነት የሚወስድ አካል አላገኘንም፣ ስለዚህ ፍትህ አንሰጥም የሚል መንግስት ነው ያለው። ወንድሜ ኢማጂን እና ከማን ነው ፍትህ የምትጠይቀው? ሌላው በደንብ በሰፊው ስለሄደበት ነው። እና አመሰግናለሁ። ቴንክ ዩ። እሺ ልልና ኦኬ ሶሪ ቴዲ አስቸገርኩ አይደል? መንገድ ላይ ስለሆንኩኝ ስለነበረ እየተቆራረጠ። ኦኬ እዚህ ጋር አዲስ የተናገርከው ነገር አለ። ፖለቲሳይዝ አታርጉት ነው ያልኩበትን ምክንያት ፖለቲካ ካረከው አንተም ማትፈልገው ግሩፕም ፖለቲካ ይጫወትና አውቆም ሰታፕ አርጎ የማይሆን ነገር ይነግርሃል። ፖለቲካ ካረከው የሴት ልጅን እንትን ማለት ነው። ለዛ ነው ሁሉም ሰው አይ ዶንት ኬር የትኛውን ብሔር ቢሆን እህት አለው፣ እናት አለው፣ ሚስት አለው። ያንን ነገር ሊቃወም የሚገባው በጠቅላላ
በጠቅላላ ነው። ፖለቲካ ካረካው ግን ሁሉም ጥጉን ይይዛል። ያ ደግሞ ይተፋፈናል፣ ያ ህዝብን ይከፋፍላል። በእንደዚህ አይነት ነገር እንኳን አንድ መሆን የነበረብንን ነገር ኮምፕሊትሊ አጌንስት ዋን አናዘር እንድንሆን ይሆናል ማለት ነው። ለዛ ነው ያንን ያልኩት። ቴዲ መግለጫውን እኔም አይቼዋለሁ። ልጆች ናቸው የላኩልኝ፣ አልዋሽም። አሁን ዌብሳይቱ ላይ እየተናገራችሁ ላገኘው አልቻልኩም። የለም ዌብሳይታቸው ላይ ሪሊ ሁን ኤኒቲንግ ኢን ዘ ሞርኒንግ እንሰማለን ማለት ነው። ወደደም ጠላም ግን ቴዲ ይሄ ነገር ሪስፖንሲቢሊቲ ያለበት ኢቢኤስ ነው። እኔ ወደዱም ጠሉም ከእውነተኛውን ነገር ለህዝብ በግልጽ ምናት በስቴትመንት ኤኒቲንግ ብቻ ሳይሆን ወጣው መናገር አለባቸው። ምን ኤግዛክትሊ እንዳረገ ከመንግስት በኩል ይሄን ነገር ተከታትለው ኢንቨስቲጌት አድርገው በጠቅላላ ምን ኤግዛክትሊ ያፕን እንዳረገ አንተ እንዳልከውን በትምህርት ሚኒስቴርን በኩል በጠቅላላ ያለውን ዶክመንት ለህዝብ ማሳየት መቻል አለባቸው። እውነተኛ ጀስቲስ ለዚህ ልጅ እንዲመጣ ከተፈለገ ሁላችንም ኦነስት መሆን መቻል አለብን ብዬ ነው ማምነው። በዚህ ሶሻል ሚዲያ ላይ ቴዲ ብዙ ያዞምባም ያለቅሳል። ብዙ እዚህ ጋር መጦ ሴት ልጅ ምናምን ይልሃል። የራሱ ላይ ግን የራሱ ጉዳይ ብሎ ሲጨክንና እንትን ብሎ እንኳን ተገደለ እንኳን ገደለው እንኳን ምናምን የሚል ነው ያለው። የራስህ እህት ወንድም ላይ እንኳን ነው ምነግርህ። ሶ ያዞምባ አይደለም ለሴት ልጅ ሬፕ፣ ለዛውም ጌን ሬፕ ነው ምነግርህ ቴዲ። አም ዋን ኦፍ ዶስ ፒፕል መሬት ላይ ወርጄ ለ8 የተደፈረች ሴት ያየው ሰው ነኝ። 45 ሴቶች በሬፕ ምክንያት የተወለዱ ሴቶች ያየው ሰው ነኝ። ይሄን ነገር ለዛውም አልወጣም በሚዲያ አልወጣም፣ ይሄ ነገር ውርደት ነው ለኔ ብለው ለዩኤን እንኳን ውትነስ ያልሆኑ ሴቶች ያየው ሰው ነኝ። እውነተኛ ጀስቲስ እንዲመጣላት ነው የምፈልገው። እውነተኛ ነገር እንዲመጣ ነው የምፈልገው። ማንም ፖለቲካሊ ጌን እንዲያደርግበት አልፈልግም። ያንን ነው የምለው። ቴንክ ዩ ቴዲ። ቴንክ ዩ። ይሄ ልክ ነው። ይሄ በነገራችን ላይ እንደው ትንሽ እኛ ስናስደነግጣቸው ስናሸማቃቸው አንዳንዱ እየፈራ ነው እንጂ እዚህ ቲክቶክ ላይ እኮ የከበበን እኮ የሰገጤ ብዛት እኮ ደግሞ ሰገጤ ላለ ራሱ መልሶ እግዚአብሔርን አይፈሩም። ነገ ደፋሪዋና የተደፈረችውና ደፋሪው ብለው ጎራ ከፍለው ጌም ይጫወቱላል። ምታው ማህበረሰብ አብዛኛው ጌም ይጫወቱላል። አንደኛው ለደፋሪዋ ወገን አበባ ያዘንባል ወይ አንበሳ ያወርዳል፣ ለተደፈረችው እንደዚሁ አንበሳ ታወርዳለ። አስመሳይ ነጋዴ ማለት ነው። እኔ የሚያሳዝኑኝ መሀል ላይ የሚጎዱት ናቸው። የሚያሳዝኑኝ እህቶቼ ናቸው። የሚያሳዝኑኝ ምስኪን ህፃናቶች ናቸው የሚያሳዝኑኝ። ከልባቸው ደግሞ የሚያዝኑ ሰዎችም አሉ። ቁም ነገር የሚያለቅሱ አሉ። ዘር፣ ብሔር፣ ሃይማኖት ምንም ሳይለዩ የሚያለቅሱ ደግሞ አሉ። ሴት ሊተደፈረች ሲባል፣ ህፃን ሊተደፈረች ሲባል እማን እኮ ይተናነቃል። ታለቅሳለህ። በዛች በምትደፈር ሴት ቦታ ላይ ያንተን ልጅ ያንተን እህት አስተኛና ወይም ደግሞ እንደዛ ሲያደርጓት ተመልከት እስኪ በዝነ ልቦና ሳለው። በተረፈ እዚህ የምታየው አየር ባየር ነጋዴ ነው አብዛኛው እኮ እዚህ የወረረን ማለት ነው። ተደፍቋል። ገባ? እነዚህ ሐሳብ የሚባሉ አስተላሳይ የሚባሉ የህብረተሰብ ክፍሎች በእነዚህ አየር ባየር ነጋዴዎች ተደፍቀዋል። ሐሳብ ልሰጥ ትመጣለህ፣ ይሰድብሃል፣ ያደናብርሃል፣ ደንግጠህ ትሄዳለህ። እውቀት ያላቸው ሰዎች ይመጣሉ፣ ከህግ አንፃር ሊያወሩ ይመጣሉ። ደንቆሮች ይሰድቧቸዋል፣ ደንግጠው ይሄዳሉ። በዚህ መሀል እንዴት ሐሳብ ይንሸራሸራል? እንዴት እውቀት ይንሸራሸራል? እዚህ እኔ ቲክቶክ ላይ እስካለሁኝ ድረስ እኔ ነኝ ያልክ ጋጠወጥ መተህ የሚናገሩ ሰዎችን አታደናብርም። የማንም ሐሳብ ይደመጣል። ቁም ነገር ስለማያዩዋችሁ ስለሆነ ነው። ሌላ ቦታ ሄዳ አደናብራቸው፣ ሌላ ቦታ በነፍሳቸው ተጫወት፣ ሸቅልባቸው። እዚህ ግን ጨዋዎች የኔ አለቆች ናቸው ብያለሁ አይደል? እኔ የጋጠወጦች አለቃ ነኝ። ዋጠው ሀብትሽ በመጨረሻ የምትለው ነገር አለ። በጣም ስለሚያናድድ ነው እኔ የምናገረው። ሀብትሽ የምትለው ነገር አለ መጨረሻ ላይ? እኔ ልጆች እየተጫጩ ነው። በቃ ልለይ። ነገ ግን በሰፊው ተዘጋጅቼ እመጣለሁ። ምሳሳ ላይ እንመጣለን። እሺ ሀብትሽ፣ ሁሉንም ከልብ ነው ማመሰግነው። ነገ በተመሳሳይ ሰዓት እመጣለሁ። በዚህ ጉዳይ ላይ ገብታችሁ ሀሳብ አስተያየቶቻችሁን ለመስጠት የምትፈልጉ ሰዎች አይ ነው ብዙዎቻችሁ ትጽፋላችሁ፣ እንሰደባለን፣ እንፈራለን።
ስድብ ከእህትህ መደፈር ይበልጥብሃል እንዴ? ስድብ ከወንድምህ ሞት ይበልጥብሃል? ቁም ነገር እውነቴን ነው ብለህ እና በዚህ ጉዳይ ላይ በተለይ የህግ ሰዎች ካላችሁ መናገር የምትፈልጉ ሴቶች ካላችሁ ስትናገሩ የሚያሸማቋችሁ የሚሰድቧችሁ ሀሳባችሁን እንዳሰጡ ስፔስ ካለ አይኖቹ 8 ቦታ ስላደረጉ እንጂ አስገባችኋል። ቁም ነገር እድሜ ልኬን እኔ በሰገጤ ላይ በነፍሳቸው ስጫወት ነው የኖርኩት። እድሜ ልኬን እንደው አፈር ሰውን እንዳትጠራጠሩ። እንደው እኔ አፈር በሌላ ነገር ተጠራጠሩኝ፣ በዚህ ግን እንዳትጠራጠሩኝ። እድሜ ልኬን የሚያውቁኝን ጠይቃቸው። በነፍሳቸው ስጫወት ነው የኖርኩት እና በተለይ በዚህ ጉዳይ ላይ በታሪክ አልደራደርም እና በተለይ የብሔር ፖለቲካ አራማጆችም ፕሊስ ጉዳዩን የብሔር መልክ በማስያዝ የግለሰቦችን በርግጥ ብሔርን ተኮር ያደረገ ጥቃቶች አሉ። ምንም ጥያቄ የለም። የሐሰት ትርክቶች አሉ። ምን ስጨውበት የነበረበት ጉዳይ አይደል? ስናወራበት የነበረበት ጉዳይ ነው። ይሄ ያለና የነበረ ነው። ይሄንን እንዴት ነው የምታስወግዱት? አይ ዶንት ኖ። ግን የህፃናት የአካል ጉዳተኞች የአረጋውያን በደልን ቢያንስ የብሔር መልክ አታስይዙት። እንደው በእግዚአብሔር አሁን የ5 ዓመት ህፃን ተደፈረች ሲባል አሁን ማዘኑ ነው የሚቀድመው ወይስ ደፋሪው የኛ ወገን ነው? ተደፋሪው የኛ ወገን ስላልሆነች እንደፈለገች ትሁን የሚለው ነው የሚቀድመው? ጎበዝ ከማንኪያ ነገድ እኮ ብትወለዱ ኖሮ እንደኔ ታስቡ ነበር። እስኪ የማንኪያ ነገዶች አላችሁ? በቁጥር ትንሽ ነን። ቁም ነገር እኔ የማንኪያ ነገዶች የማንኪያ ብሔሮች በጣም ነው ደስ የሚሉኝ። በጣም ነው እኛ የምናስበው የማንኪያ ነገዶች የማንኪያ ብሔሮች አላችሁ እዚህ ውስጥ? ይኸው አሉ የማንኪያ ብሔሮች አንዳንድ ቁጥር እየጻፉ ነው አሉ። ይኸው የሆነ ግሩፕ መመስረት አለብን። ቁም ነገር ይኸው የጠቅላላ የማንኪያ ነገር ነው የኔ ብሔሮች ናቸው። ኦኬ በጣም ነው የምወዳችሁ ክብራትና ክብራት። የተለያዩ ሀሳቦችን ለመስማት ጥረት አድርጌያለሁ። ነገ በምሳ ሰዓት አካባቢ ገባና እንደተለመደው ከገዢው ፓርቲ ከፋኖ ደጋፊዎች ከኦነግ ደጋፊዎች ከዜጋ ፖለቲካ አቀንቃኞች ከሁላችሁም አስገብቼ የተለያዩ ሀሳቦችን ለማድመጥ ጥረት እናደርጋለን። የህግ ሰዎች ብትገቡ በዚህ ጉዳይ ላይ ሴቶችም ደግሞ በብዛት ደግሞ ብትመጡ ይመረጣል። አሁን አስቸጋሪ የሆነው ደፋሪው ራሱ ወንድ ነው፣ ተንታኙም ራሱ ወንድ ነው። ሴቶች የት ነው ያላችሁት? ከልዕልና ውጭ ሴት የለም። ሴቶችም ወደ መድረኩ መምጣት አለባችሁ። ይሄ የእናንተ ጉዳይ ነው።